ዱባይ ላይ አንድ የኮንስትራክሽን ሰራተኛ ምን አይነት የህይወት መርህ ሊኖረው ይገባል የሚለው ላይ ያለኝን ሀሳብ መግለጽ ፈልጋለሁ። ራስ ማርሌ ነኝ። ህይወትን ለማሸነፍ ከሀገር የወጣው 8 ወራቶችን አስቆጥሬያለሁ። እናም በዚህ መሃል እየተጠቀምኳቸው ካሉ ነገሮች ውስጥ እየከበዱኝም ቢሆን አንደኛ የምለው አብዛኞቻችን ይሄን ነገር እንደቀላል እናየዋለን። ከአንድ ጠንካራ ወንድ በስተጀርባ አንድ ሰው አለ ሳይሆን መባል ያለበት አንድ የተነጠፈ አልጋ አለ ነው መሆን ያለበት። ያው ተመልሰ በጀርባ መተኛ ከሆነ ማለት ነው። ከስራ መልስ ደክሞ ስገባ ነው ስሜቱ የምትረዳው። ከአርብ ቀን ውጪ ሁሌም አንጥፌ ነው የማወጣው። ያው አርብ ቀን ተኝቼ ስለምውል ማለት ነው። ሁሌም ከእንቅልፌ ስነሳ የማደርገው ሁለተኛ ነገር ቢኖር ወደ ውስጥ የመመልከትና ራሴ ማዳመጥ ነው። እሱም በጸሎት በሰውነቴ በትእዛዝ ደስ ይለኛል በስጋዬም በኩል ኃጢአት። ዛሬ ቀድሜ ስለተነሳው ኩሽና ከገባው አይቀር በነካጄ ምሳ ለቋጠር ብዬ ጀመሩ። ምግብ መስራት ብቻ ሳይሆን መቋጠርን በተራ እንደሆነ ነግራችኋለሁ። አልነገርኳችሁ ብቻ ግን እንዲያ ነው ነገሩ። የተቀቀለች እንቁላሏንም አንረሳ። 2 ለምሳ 1 ለቁርስ። ከቡና ቀጥሎ አይን የምታበራው አሳናትና ዋትስአፕ ፋሚሊያንስ። እንግዲህ ለስራ በጧት ተነስተናል። መኪናችንም ያው ፊት ለፊት ደቀቀችና አርባብ ከፋሌ ዋግዋን ራማን መኪናችን ላይ ቦታ አልበቃ ብሎ እኛ ያው እንደተለመደው እቃችንን እና የምንሰራበትን ብቻ ጭነን ወክ እያደረግን ነው የምንሄደው። ያው እንግዲህ ለኛም አሪፍ ነው ለጤንነት በሚለው ሰሞኑን አርፈን ስለነበረ 4 ቀን አርፈናል። አርብ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ። ግን እኔ ማክሰኞ ስራ ነበርኩኝ 3 ቀን ያረፍነው። እኔ ወክ እያደረግን ወደ ስራ ቦታችን እንሄዳለን ማለት ነው። ሶስተኛና የመጨረሻ ነገር ያልኩት ደግሞ ቢኖር ቡና፣ 1 ሲኒ ቡና። እንግዲህ ስራ ቦታችን ደርሰናል። አሁን ቡናችንን እንጠጣለን መጀመሪያ ላይ። ስንፈተ እቃ ማቅረብ ያለበት ካምፓኒያችን እቃ ስላላመጣ አሁንም መንጎራደድ ላይ ነን። መቼ አሟልቶና የተሟላ እቃ እንደሚያቀብለን እኔ እንጃ። እቃ አምጥተው ጀምሮ እስኪሉን እንግዲህ እንቆራጠጣለን። ይብላኝ ለድርጅቱ እንጂ እኔ እንኳን ቡና የጠጣሁት እንዳይጀስት ማድረጊያ ነው ብዬ እየተንቀሳቀስኩ ነው። ኢትዮጵያ እያለሁ ማለት ነው ሳይክል ነበረኝ። ሳይክል ጠግን ነበር ኢትዮጵያ ላይ እና አሁን ያው እቺን ሳይክል ለውሃ መቅጃ ይዘና ስንወጣ እሱ ነው ትዝ ያለኝ። ሳይክል ጠጋኝ ነበርኩኝ። አክቹአሊ አንድ 7 ሳይክል ምናምን ነበረኝ እና እሱንም እየጠገንኩ የምተዳደርበት ጊዜ ነበረ የሆነ ታይም ላይ። አሁን ጋይሶች እባካችሁ ዩቲዩብ ቻናሌን ሰብስክራይብ በማድረግ አሳድጉኝ። ግን እየጠፋብኝ ነው እንዴ መንዳት። አገራገር ጀመርኩኝ። የሰው ልጅ ሌላ ታሪክ ላይ ደርሷል። እናንተ ቡና ጠጡ አጠጡ ላይ ደርሳችኋል። እኛ በማናውቀው ቋንቋ እንኳን እየሰባበርን ስለ ቡና ትልቅ ውይይት፣ ትልቅ አጀንዳ ጀምረናል። chocolate, coffee, cappuccino. In another state there is another one. In another state there is one. It's the same like our country. If you walk 10 minutes, you get one shop. If you walk 5 minutes, you get one shop, coffee shop. In the highway, you can see there is another shop like this for coffee. You can stop there and buy coffee and continue your ride. 2, 3, 7. 2, 3, 7.
ዛሬ ስራ በጊዜ ስላልጀመርን በራሳችን ተነሳሽነት ምሳ ሰዓታችንን ማሳልፈን ሰርተናል። ያው የፈጠነ ጠቅጠቅ አድርገን ወደ ቤት ለመግባት በማለት ነው። ከስራ መልስ በዚህ ጠራራ ፀሐይ ለመታጠብ ውሃችን ምቹ ስላልሆነ ቋጥረን ይዘነው ሄደ የነበረውን ምሳችንንና ግማሽ ማግቦናችንን እንኮመኩማለን። ከአንድ ቅምሻ በኋላ በእለቱ ስለነበረ ምርጥ ጊዜና ቆይታ ከልብ እያመሰገንኩ የስንብት ምስጋናዬን ተቀበሉኝ። ራስ ማርሊ ነኝ። ሰላማችሁ ይብዛ።